ሰላም ጤና ይስጥልን የተከበራችሁ የፈታ ዴይሊ ቤተሰቦች የሰዓቱን መረጃ ይዘን ተገኝተናል። እንደተለመደው አንኳር ጉዳዮችን በቅድሚያ በማስተዋወቅ ወደ ዝርዝሩ እናልፋለን። ወልቃይትንና ራያን በተመለከተ በዛሬው ዕለት ከፌዴራሉ መንግስት የተሰማ ውሳኔ ከወደ ትግራይ ከባድ ተቃውሞን ቀስቅሷል። አቶ ጌታቸው የሚመሩት ፓርቲ ውሳኔው ካልተቀለበሰ በስተቀር በምርጫ ውስጥ ካለመወዳደር የሚደርስ ውሳኔ ደረጃ ሊደርስ ይችላል ሲልም አስታውቋል። ውሳኔውን ተከትሎ የተሰሙትን ተቃውሞዎች ሰብሰብ አድርገን ይዘናቸዋል። የአስመራው መልእክተኛ በአዲስ አበባ ተገኝተዋል። በአስመራም በአዲስ አበባም አንዳች የሆኑ ምልልሶች እየታዩ ነው። ሁለቱ ሀገራት የጦርነት አፋፍ ላይ ደርሰዋል የሚሉ ዘገባዎች እየተሰሙና የስጋት ማሳሰቢያዎች ተደጋግመው እየተሰጡ ባሉበት በዚህ ወቅት ሸትል ዲፕሎማሲ የሚባለውና ሁለት አካላትን በተናጠል አነጋግሮ የማግባባት እንቅስቃሴዎች እየታዩ ነው። ጥንቅራችን በዚሁ ጉዳይ የሚያደርሳችሁ መረጃ አለው። አመራሩ ከትግራይ ወታደራዊ ሚስጥር ሾልኳል ሲሉ ተናግረዋል። ወታደራዊ ሚስጥሩ የሾለከው ጦሩን በቅርበት ከሚያውቁ አመራሮች ነው የሚል ክስም ተሰምቷል። ከትግራይ የሚሸሹ ወጣቶች በፕሮፓጋንዳ ተታለው ነው ያሉት አመራሩ ከትግራይ የተሻለ ለደህንነት የተመቸ ቦታ የለም ሲሉ ተደምጠዋል። አመራሩ በርካታ አነጋጋሪ ጉዳዮችን ያነሱ ሲሆን በትግራይ ብልጽግና መደገፍ ወንጀል ነው የሚል አዋጅ መታወጅ አለበት ብለዋል። ይዘነዋል። የሶማሌላንድ ውጭ ጉዳይ ሚኒስቴር ሀርጌሳ ከአሜሪካ ጋር ለመስራት መዘጋጀቷን ጠቅሰው ከዋሽንግተን ጋር የእስራኤል አይነት ስምምነት ለማግኘት የሶማሌላንድ ልዩ ማዕድናትና የወታደራዊ ወደብ ለመስጠት ይፋዊ ጥሪ ማቅረባቸው መዘገቡ ይታወሳል። ሞቃዲሾ ታዲያ ለዚህ መልስ ተመሳሳይ ገጸ በረከት ለአሜሪካ አቅርባለች። ሁሉንም ወደቦች፣ ሁሉንም አየር ማረፊያዎች፣ ሁሉንም ማዕድን ስትል ወደ ዋሽንግተን መልእክት ትሰዳለች። ጉዳዩን የተመለከተ መረጃ እያይዘናል። በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ ተጋልጠዋል ተባለ። ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ ማሰቃየት ድርጊት መዳረጋቸውን የአንድ የሰብአዊ መብት ተሟጋች ሪፖርት አመልክቷል። መረጃውን ይዘናል። ፋኖ ህወሓት እንዲሁም የሱዳኑን ተፋላሚ ጀነራል የያዘው ጥምረት ስምምነት ላይ መድረሳቸውን ያመለከተ መረጃ እያነጋገረ ነው። ይህ ስምምነት ኤርትራንም የያዘ ሲሆን በዋነኝነትም ጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ መሆኑ ተሰምቷል። ዝርዝር መረጃውን እናደርሳለን። እስከ ጥንቅራችን ፍጻሜ አብራችሁን ቆዩ። የምንለቃቸው ዕለታዊ ትኩስ ዜናዎች እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። የአስመራው መልእክተኛ በአዲስ አበባ ከ10 ቀናት በፊት ወደ አስመራ ጉዞ አድርገው ከፕሬዝዳንት ኢሳያስ ጋር የመከሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ዋሊድ ኤል ከሬጂ በዛሬው ዕለት ደግሞ ወደ አዲስ አበባ ጉዞ በማድረግ መክረዋል። ምክትል የውጭ ጉዳይ ሚኒስትሩ ውይይት ያደረጉት ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር መሆኑን ከሚኒስቴር መስሪያ ቤቱ የወጣው መረጃ አመላክቷል። የሳውዲ አረቢያው ምክትል ውጭ ጉዳይ ሚኒስትር ከሳምንት በፊት በአስመራ ተገኝተው ከፕሬዝዳንት ኢሳያስ ጋር በመከሩበት ወቅት የውይይቶቹ ጭብጦች በቀይ ባህርና ቀጠናዊ ጉዳዮች ዙሪያ ያተኮረ እንደነበር በዚያው ሰሞን በኤርትራ ማስታወቂያ ሚኒስቴር በኩል የወጣው መረጃ የገለጸ መሆኑ አይዘነጋም። የአሁኑ የሳውዲ ምክትል የውጭ ጉዳይ ሚኒስትር የአዲስ አበባ ጉዞን ከማድረጋቸው ቀደም ብሎም ከ2 ሳምንት በፊት የሳውዲ አረቢያ የውጭ ጉዳይ ሚኒስትር ልዑል ፋይሰል ቢን ፈርሃን አዲስ አበባ በመገኘት ከጠቅላይ ሚኒስትር አብይ አህመድ ጋር የመከሩ መሆኑ አይዘነጋም። አሁን ደግሞ ሳውዲ አስመራ ላይ የመከሩትን ምክትል የውጭ ጉዳይ ሚኒስትሯን ወደ አዲስ አበባ ልካለች። አንድ ወር ባልሞላ ጊዜ ውስጥ የሀገሪቱ የውጭ ጉዳይ ሚኒስትርና ምክትላቸው ወደ አዲስ አበባ ምልልስ ማድረጋቸው እያነጋገረ ነው። ኢሳያስ ከዚህ ቀደም ሳውዲ በመሄድ ሪያድ ላይ መከሩ ሲሆን ሳውዲ ምክትል የውጭ ጉዳይ ሚኒስትሯን ወደ አስመራ የላከችውም ከጥቂት ሳምንታት በኋላ ነበር። የሳውዲ ሚኒስትሮችን የአዲስ አበባና አስመራ ምልልስ የተመለከቱ ሰዎች ሳውዲ ምናልባትም በዲፕሎማቶች አጠራር ሸትል ዲፕሎማሲ የሚባለው የአዲስ አበባ አስመራ የርቀት ማነጋገር ወይም ማደራደር እንቅስቃሴ ውስጥ ገብታ ሊሆን ይችላልም እያሉ ይገኛሉ። ኢትዮጵያና ኤርትራ ከቃላት ጦርነት ባለፈ በድንበር አካባቢዎች ሰራዊት እስከ ማንቀሳቀስ የደረሰ መፋጠጥ ውስጥ ገብተዋል እየተባለ ባለበት በዚህ ሰዓት የተለያዩ አካላት ሁለቱን ሀገራት በመግለጫዎች ከማሳሰብ ውጭ እስካሁን ባለው ሁኔታ ሁለቱን ሀገራት ለማነጋገር ጥያቄ ስለማቅረባቸው ወይም ጥረቶችን ስለማድረጋቸው የወጣ መረጃ አልታየም። የሳውዲን የቅርብ ጊዜ አዲስ አበባ አስመራ እንቅስቃሴ የተመለከቱ ሰዎች ግን ሪያድ ምናልባትም ጥረቶችን እያደረገች ሊሆን ይችላልም እያሉ ይገኛሉ። በኢትዮጵያ በኩልም ምክትል ውጭ ጉዳይ ሚኒስትሩ በዛሬው ዕለት በአዲስ አበባ በመገኘት ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ተገናኝተው በቀጠናዊ ሰላምና ሁለቱን ሀገራት በሚመለከቱ የጸጥታ ጉዳዮች ላይ መወያየታቸው ተገልጿል። ከዚያም የሳውዲ የውጭ ጉዳይ ሚኒስትር ልዑል ፈይሰል ቢን ፈርሃን ወደ አዲስ አበባ ጎራ ባሉበት በሁለቱ ሀገራት መካከል ያለውን ትብብር ማጠናከር እንዲሁም የሁለቱ ሀገራት ፍላጎት በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ላይ በሚኖራቸው ትብብር ላይ ያተኮረ ውይይት ማድረጋቸውም ተገልጾ ነበር። በተመሳሳይ መልኩ በዛሬው ዕለትም የሳውዲ ምክትል ውጭ ጉዳይ ሚኒስትር ዋሊድ ኤል ከሬጂ ከውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ጋር በነበራቸው ቆይታ
በሁለቱ ሀገራት የጋራ ጥቅም ላይ በተመሰረቱ ቀጠናዊና የሰላም ጸጥታ ጉዳዮች ላይ ምክክር ማድረጋቸው ተገልጿል። ከሳምንት በፊት አስመራ የነበሩት የሳውዲ ምክትል የውጭ ጉዳይ ሚኒስትር ወደ አዲስ አበባ የመጡት በኤርትራና በኢትዮጵያ መካከል ግጭት ይቀሰቀሳል የሚል ስጋት ባየለበት ወቅት መሆኑ ምናልባትም ሳውዲ በአዲስ አበባና አስመራ መካከል የሽምግልና ጥረት ጀምራ ይሆናል የሚል ግምትን አሳድሯል። እስካሁን ባለው ሁኔታ በዚህ ጉዳይ ከአዲስ አበባም ከአስመራም ሆነ ከሪያድ በኩል የተሰጠ ፍንጭ የለም። ሳውዲ ከተወሰኑ ጊዜያት ወዲህ ሶማሊያን ባማከለ መልኩ የአፍሪካው ቀንድ ጂኦፖለቲካዊ እንቅስቃሴዋ ከፍ ብሎ ይታያል። በአፍሪካው ቀንድ የጎላ እንቅስቃሴን ከምታደርገው ከተባበሩት አረብ ኤምሬትስ ጋር መቃቃር ውስጥ የገባችው ሳውዲ ከሶማሊላንድ ጋር በተያያዘም እስራኤል ለራስ ገዟ ሀገራዊ እውቅናን መስጠቷ ትኩረቷን የበለጠ አፍሪካው ቀንድ ላይ እንድታሳርፍ አድርጓታል። እስካሁን ድረስ ባለው ሁኔታ በደንብ ተብራርቶ ይፋ ባይሆንም ሳውዲ አሰብን ወደ አልምታ ለመጠቀም የሚያስችላት ጉዳይ ላይ ከኤርትራ ጋር ስምምነትን አድርጋለች የሚል አንድ መረጃ በተባበሩት አረብ ኤምሬቱ ዘናሽናል በኩል የተሰራጨ መሆኑ የሚታወስ ነው። ሳውዲ ሚኒስትሮቹ አስመራና አዲስ አበባ እንዲመላለሱ የማድረጓ ጉዳይ ግን አሁንም ብዙዎችን እያነጋገረ ይገኛል። ሳውዲ በኢትዮጵያ የተካሄደውን ለውጥ ተከትሎ የዛሬ 7 እና 8 ዓመት በኢትዮ ኤርትራ መካከል አዲስ ግንኙነት ሲጀመር ለአዲሱ ግንኙነት እውቅና በመስጠት ለጠቅላይ ሚኒስትር አብይ አህመድና ለፕሬዝዳንት ኢሳያስ የእውቅና ሽልማትን ያበረከተች ሀገር መሆኗ አይዘነጋም። በቀጣይ ርዕስ የወልቃይትና የራያ ውሳኔ የቀሰቀሰው ተቃውሞ። ከመጪው ሀገራዊ ምርጫ ጋር በተያያዘ አወዛጋቢዎቹ ራያና ወልቃይትን በተመለከተ በዛሬው ዕለት በፌዴራል መንግስት አንድ ውሳኔ ይፋ ሆኗል። ይህ ውሳኔ በእነዚሁ አካባቢዎች ባሉ የምርጫ ክልሎች ምርጫ የሚካሄደው በየትኞቹ ክልሎች ውስጥ ሆነው ነው በሚል ሲያነጋግር ለቆየ ጉዳይ ምላሽ የሰጠ ሆኖም ታይቷል። ውሳኔውን ያሳወቀው የኢትዮጵያ ብሔራዊ ምርጫ ቦርድ ሲሆን ውሳኔው የተላለፈ መሆኑ የተነገረው ደግሞ በፌዴሬሽን ምክር ቤት አማካኝነት ነው። ቦርዱ በሰባተኛው ጠቅላላ ምርጫ የጊዜ ሰሌዳ ላይ በተመለከተው መሰረት ጥር 22 ቀን 2018 ዓ.ም የመራጮች ምዝገባ ለማካሄድ እየተዘጋጀባቸው ያሉትን ምርጫ ክልሎችና ምርጫ ጣቢያዎች ዝርዝር ለህዝብ ይፋ ማድረጉን አስታውሷል። ይህንኑ ቦርዱ ያወጣውን የምርጫ ክልሎችና ጣቢያዎች ዝርዝር ተከትሎ ጥር 25 ቀን 2018 ዓ.ም የፌዴሬሽን ምክር ቤት ለቦርዱ በጻፈው ደብዳቤ በትግራይና በአማራ ክልላዊ መንግስት መካከል አከራካሪ ሆነው የቆዩት የአምስት ምርጫ ክልሎች የይገባኛል ጥያቄው እስከሚፈታ ድረስ ውሳኔ ያሳለፈ መሆኑንም አስታውቋል። በዚህም የሁመራ፣ የአዲ ረመጽ፣ የኮረም ወፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጭ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ምክር ቤቱ መወሰኑን ለቦርዱ እንዳሳወቀም በዛሬው ዕለት ተመላክቷል። የክልል ምክር ቤት ምርጫው በአካባቢዎቹ ላይ የተነሳው የይገባኛል ውዝግብ በህገ መንግስት ውሳኔ ሲፈታ አመቺ ጊዜ ተመርጦ ወደፊት እንዲካሄድ መወሰኑንም ተመላክቷል። በመሆኑም ቦርዱ በፌዴሬሽን ምክር ቤት ውሳኔ መሰረት የሰባተኛውን ጠቅላላ ምርጫ በተጠቀሰው አግባብ ለመፈጸም የሚያስችለውን ህግና ስርዓት በመጠበቅ ተግባራዊ የሚያደርግ መሆኑን አስታውቋል። ይህንኑ በዛሬው ዕለት ይፋ የሆነውን ውሳኔ ተከትሎም የትግራይ ጊዜያዊ አስተዳደር እንደዚሁም በአቶ ጌታቸው ረዳ የሚመራው ስምረት ፓርቲና ሌሎች በትግራይ ዙሪያ እንቅስቃሴዎችን የሚያደርጉ ማህበራዊ አንቂዎች ተቃውሟቸውን የገለጹበት ሁኔታ ታይቷል። በዚሁ ዙሪያ አፋጣኝ መግለጫን ያወጣው የትግራይ ክልል ጊዜያዊ አስተዳደር የፌዴሬሽን ምክር ቤት ውሳኔ ክልሉን ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲል ተቃውሞውን አሰምቷል። በትግራይ ክልል ስር የነበረው 5 የምርጫ ክልሎች በቀጥታ ምርጫ እንዲካሄድባቸው የተላለፈው ውሳኔ በዓለም አቀፍ ደረጃ እውቅና ያገኘውን የትግራይ ህገ መንግስታዊ ወሰን አደጋ ላይ የሚጥል ነው ሲልም ጊዜያዊ አስተዳደሩ ተቃውሞውን ገልጿል። ውሳኔውን አደገኛ ሲል የጠራው አስተዳደሩ የሚያስከትለውን መዘዝ ከግምት ውስጥ በማስገባት በድጋሚ እንዲጤንና እንዲታረም ሲልም አሳስቧል። የትግራይ ክልል ጊዜያዊ አስተዳደር የትግራይ ህዝብ ድምጽ ባልተወከለበት የፌዴሬሽን ምክር ቤት የተላለፈ ውሳኔ ህገ መንግስቱንና የፕሪቶሪያን ስምምነት በግልጽ የሚጥስ ነውም ብሏል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንትና የስምረት ፓርቲ ሊቀመንበር አቶ ጌታቸው ረዳ በግላቸው እንዲሁም እሳቸው የሚመሩ ስምረት ፓርቲም አከታትለው ተቃውሟቸውን አሰምተዋል። ዴሞክራሲያዊ ስምረት ትግራይ ፓርቲ የፌዴሬሽን ምክር ቤት በምርጫ ክልሎች ላይ ያስተላለፈው ውሳኔ የሀገሪቱን ህገ መንግስታዊ ስርዓት መሰረት የሚንድ ሲል ተቃውሟል። ውሳኔው ተቋሚ ነጻነትን የሚደፈጥጥና ህገ መንግስታዊ ስርዓት አልበኝነትን የሚያውጅ ነው ያለው ፓርቲው የማስተካከያ እርምጃ ካልተወሰደ በስተቀርም በምርጫ የማይሳተፍ መሆኑን አስታውቋል። የአቶ ጌታቸው ፊርማ ያረፈበት ደብዳቤው የፌዴሬሽን ምክር ቤት ውሳኔና እርሱን የተከተለው የምርጫ ቦርድ ድርጊት ግልጽ የስልጣን አላግባብ መጠቀም ወይም አቢዩዝ ኦፍ ፓወር ማረጋገጫ ነው ብሎታል። በህገ መንግስቱ አንቀጽ 62 ስር ለፌዴሬሽን ምክር ቤት የተሰጠው ስልጣንና ተግባር ከህገ መንግስት ትርጉምና የክልሎች ወሰን ክርክርን ከመፍታት አይዘሉም ብሏል ፓርቲው። ምክር ቤቱ የምርጫ ክልሎችን የማዋቀርም ሆነ ክልሎችን ከነባር አስተዳደራዊ መዋቅራቸው ውጪ በፌዴራል መንግስት ስር እንዲሆኑ የመወሰን ምንም አይነት ህገ መንግስታዊ ውክልና እንደሌለው ስምረት በደብዳቤው አስገንዝቧል። አቶ ጌታቸው ረዳ በግላቸውም ቦርዱ የዚህኛው ደብዳቤና ደብዳቤው መነሻ ያደረኩት የሚለው የፌዴሬሽን ምክር ቤት አፈ ጉባኤ ደብዳቤ የሀገራችንን ሰላም የበለጠ ከማወክ ውጪ ሌላ ትርጉም አላቸው ብዬ አላምንም ሲሉ አስታውቀዋል።
በቀጣይ ርዕስ ከትግራይ ወታደራዊ ሚስጥር ሾልኳል። አመራሩ ከትግራይ ወታደራዊ ሚስጥር ሾልኳል ሲሉ ተናግረዋል። ወታደራዊ ሚስጥሩ የሾለከው ጦሩን በቅርበት ከሚያውቁ አመራሮች ነው የሚል ክስ ተሰምቷል። የባይቶና ፓርቲ ሊቀመንበር አቶ ኪዳነ ያመነ በድምጽ ወያኔ ሽፋን ባገኙ መግለጫቸው ነው ይህን ጠንከር ያለ ክስ ያቀረቡት። አቶ ኪዳነ ያመነ በዚሁ መግለጫቸው ፌዴራል መንግስቱ ላይ ከበድ ያሉ ትችቶችና ክሶችን ያሰሙ ሲሆን ብልጽግና ፓርቲ በአሁኑ ጊዜ ወታደራዊ፣ ኢኮኖሚያዊና ዲፕሎማሲያዊ ውድቀት ያጋጠመው ቢሆንም ስልጣኑን ለማራዘም የውክልና ጦርነት ለማድረግ በዝግጅት ላይ ነው ሲሉ ከሰዋል። ከብልጽግና የበለጠ ለትግራይ ህዝብ አደገኛ የሆኑት በአምስተኛ ረድፍ የተሰለፉ ያሏቸው አካላት መሆናቸውን ጠቅሰዋል። እነዚህንም አካላት ሚስጥር አሾልከዋል ሲሉ ወንጅለዋል። እነዚህ ለትግራይ የቀረበው አካላት በሀገር ውስጥና በውጭ የሚገኙ መሆናቸውን ጠቅሰውም የትግራይን የጦር ሚስጥሮች ለማህበራዊ ሚዲያ በማቅረብ የትግራይን ህዝብ አደጋ ላይ እየጣሉ ነው ብለዋል። ጊዜያዊ አስተዳደሩ የህግ የበላይነትንና ተጠያቂነትን ለማረጋገጥ መስራት እንዳለበትም አሳስበዋል። የባይቶና ሊቀመንበር አቶ ኪዳነ ያመነ በሰጡት ጋዜጣዊ መግለጫ ከትግራይ ህዝብ በላይ ሰላምን የሚፈልግ ማንም እንደሌለ ገልጸው አሁን ወደ ጦርነት ውስጥ ለመግባት ፍላጎት ያለው የኢትዮጵያ መንግስት ነው ብለዋል። ለዚህ አባባላቸው ማሳያም በቅርቡ ክራይሲስ ግሩፕ ያወጣውን ሪፖርት እንደ ማስረጃነት ጠቅሰዋል። በትግራይ ክልል ውስጥ ብልጽግና መደገፍ ክልክል መሆኑን የሚገልጽ ህግ ሊወጣ እንደሚገባም አስታውቀዋል። የትግራይ ህዝብ ጉዳይ አሁን ከአንድ ፓርቲም በላይ ሆኗል ያሉት አቶ ኪዳነ ሲቀጥሉም በአዲስ አበባ በሚገኙና የፌዴራል መንግስቱ መልእክተኛ በሆኑት ግለሰቦች በሚነዙ ውሸቶች ህዝቡ እንዳይታለል ሲሉም ጥሪ አቅርበዋል። በዚህ ጥሪ በመታለል ከትግራይ የሚደረገው የወጣቶች ፍልሰት መቆም እንዳለበት ገልጸውም በአሁኑ ጊዜ ከትግራይ የበለጠ ለደህንነት አስተማማኝ ቦታ የለም ሲሉ ተናግረዋል። ኪዳነ የእኛ ጥረት ጽምዶን ማጠናከር ነው። በግልጽ ነው የምንናገረው። የህዝብ ጥምረት እንለዋለን። ከዚህ በፊት የጎረቤቶቻችንን አቋም በሚገባ እስክንመረምር ድረስ የሰሜናውያን ወዳጅነትና ህብረት እያለን ነበር የቆየ ነው። አሁን ግን በስሙ ነው የምንጠራው ሲሉ አመልክተዋል። የባይቶና ሊቀመንበሩ ትግራይ አሁን ወዳጅ አለው ወይስ የለውም የሚባል አይደለም። ወዳጅ አለን፣ ጽኑ አጋር አለን። በጎረቤቶቻችንና በአካባቢያችን ብቻ ሳይሆን በዓለም ላይም ደጋፊዎች አሉን። የትግራይ ህዝብ ባድ አይደለም፣ አሁን ወዳጅ አልባም አይደለም፣ እጅግ ብዙ ወዳጅ ነው ያለው ሲሉ ለጽምዶ አለን ያሉትን ድጋፍ ገልጸዋል። በቀጣይ ርዕስ ፋኖ፣ ህወሓት፣ ኤርትራና ጀነራሉ ተስማምተዋል። ማርቲን ፕላውት ፋኖ፣ ህወሓት እንዲሁም የሱዳኑ ተፋላሚ ጀነራልን የያዘው ጥምረት ስምምነት ላይ መድረሳቸውን ያመለከተ መረጃ እያነጋገረ ነው። ይህ ስምምነት ኤርትራንም የያዘ ሲሆን በዋነኛነትም ጠቅላይ ሚኒስትር አብይ አህመድ ላይ ያነጣጠረ መሆኑ ተሰምቷል። የቀድሞ የቢቢሲ አፍሪካ ዋና ኤዲተርና የምስራቅ አፍሪካ ጉዳዮች ላይ ትኩረት በሚያደርጉ ዘገባዎች የሚታወቀው ጋዜጠኛ ማርቲን ፕላውት አራቱ ኃይሎች በቅርቡ በሱዳን ተገናኝተው መምከራቸውን ዘግቧል። ጋዜጠኛው አራቱ ኃይሎች የኢትዮጵያ መንግስት ላይ ጋራ ጥቃት ለመክፈት መምከራቸውን በይፋዊ ኤክስ ገጹ ባጋራው መልእክቱ አመልክቷል። ይህ ስምምነት በዋነኛነት ከጠቅላይ ሚኒስትር አብይ አህመድ በተቃራኒ የቆመ መሆኑን ጋዜጠኛው ገልጿል። ስምምነቱን በገለልተኛ አለመረጋገጡንም ዘገባው ጠቁሟል። ከዚህ ቀደም ዘ ኢኮኖሚስት የፋኖ፣ ኦነግ፣ ህወሓትና የኤርትራ ኃይሎች በሱዳን ተገናኝተው መወያየታቸውን መዘገብ ይታወሳል። የሱዳን ብሔራዊ ጦርን የሚመሩት ጀነራል አብዱል ፈታህ አልቡርሃን የዚሁ ምክክር አካል ሳይሆኑ እንዳልቀረ ዘገባው ጠቁሞ ነበር። የእንግሊዙ ተነባቢ መጽሔት ዘ ኢኮኖሚስት ከወራት በፊት ባስነበበውና በኢትዮጵያ ሌላ ዙር አደገኛ ጦርነት ሊፈነዳ ነው ሲል ስጋቱን በገለጸበት ዘገባው የኢትዮጵያ የተለያዩ የታጣቂ ኃይል አመራሮችን ጨምሮ የኤርትራ ወታደራዊ አዛዦች ተገናኝተው መክረዋል ሲል ገልጾ ነበር። ዘገባው የተመከሩ የሚለውን የገለጸ ሲሆን በዚሁ ምክክር የህወሓት ጦር፣ የፋኖና ኦነግ ኃይሎች ከኤርትራ ወታደራዊ አዛዦች ጋር ተገናኝተዋል ብለዋል። ዘገባው ይህ ምክክር የተደረገው በሱዳን መሆኑን መግለጹም የሚታወስ ነው። አሁን ላይ የሱዳኑ ተፋላሚ ጀነራል አብዱል ፈታህ አልቡርሃንና የኢትዮጵያ መንግስት ተቃዋሚ ኃይሎች ከስምምነት ላይ መድረሳቸውን ያመለከተ መረጃ በትላንትናው ዕለት ይፋ ሆኗል። ይህ መረጃ ይፋ የሆነው የጀነራሉ ተቀናቃይ መሐመድ ሐምዳን ዳጋሎ የትግራይ ታጣቂዎች ከአልቡርሃን ጎን ተሰልፈው እየተዋጉ ነው የሚል ክስ ካቀረቡ በኋላ ነው። በሱዳን እየተካሄደ ባለው ጦርነት ተፋላሚ የሆነው ፈጥኖ ደራሽ ኃይል ዋና አዛዥ የሆኑት ሌተናል ጀነራል መሐመድ ሐምዳን ዳጋሎ ወይም ሄሚቲ በኡጋንዳ ለሚገኙ ሱዳናውያን ደጋፊዎቻቸው ንግግር ባደረጉበት ነው ይህን ክስ ያሰሙት። የአልቡርሃን ጦር ከሶማሊያ አልሸባብ ጋር ስምምነት ፈጽሟል። ይህ ስምምነቱም በእነሱ ታንኮች ለመዋጋት ነው። ከትግራይም ወታደሮችን አስመጥቶ አሰልፏል። በራስ አልሱዱር አካባቢ ያሉ የውጭ ሀገር ዜግነት ያላቸው ወታደሮች ናቸው። በግብጽ ድንበር አቅራቢያም እንዲሁ የውጭ ሀገር ወታደሮች ተሰማርተዋል ሲሉ ነው ሄሚቲ ክስ ያቀረቡት። በሱዳን ተዋጊ ጀነራል እና በኢትዮጵያ አማጽያን ስምምነት መፈጸሙና ሌሎች ተያያዥ ክሶች እየተሰሙ ያሉት ቀጠና አቀፍ የጦርነት ስጋት መኖሩን የሚገልጹ ማስጠንቀቂያዎች እየተሰሙ ባሉበት ነው። ወደ ቀጣይ መረጃችን አለፍን። ሶማሊያ በተራው አሜሪካን የሚያማልል ገጸ በረከት አቀረበች። ሁሉንም ወደቦች፣ ሁሉንም ማዕድኖች ለአሜሪካ። የሶማሊላንድ የውጭ ጉዳይ ሚኒስቴር ሀርጌሳ ከአሜሪካ ጋር ለመስራት መዘጋጀቷን ጠቅሰው ከዋሽንግተን ጋር የእስራኤል አይነት ስምምነት ለማግኘት
የሶማሊላንድ ልዩ ማዕድናትና የወታደራዊ ወደብ ለመስጠት ይፋዊ ጥሪ ማቅረባቸው መዘገቡ ይታወሳል። ታዲያ ሶማሊያ ተመሳሳይ ገጸ በረከት ለዋሽንግተን በተራዋ ማቅረቧ ነው ከሰዓታት በፊት የተሰማው። ሶማሊያ በሀገሪቱ ያሉ ሁሉንም ወደቦችና ኤርፖርቶች ለወታደራዊ አገልግሎት እንድትጠቀምባቸው ለአሜሪካ ጥሪ አቅርባለች። ከሶማሊላንድ ይልቅ እኔ ህጋዊ ሰውነት ነኝ ማለቷን የብሉምበርግ ዘገባ አመልክቷል። የሶማሊያ ጥሪ ቀደም ያለን ስምምነት የጠቀሰም ስለመሆኑ ዘገባው አመልክቷል። ሞቃዲሾ አዲስ ሳይሆን በታሪክ እንደ አውሮፓ አቆጣጠር በ1980 የጊዜው መንግስት ከዋሽንግተን ጋር የተስማማው ስምምነት እንዲታደስ ነው አሁን ጥያቄ ያቀረበችው። የቀይ ባህር ቀጠና ከየመን እስከ ሶማሊላንድ፣ ከግብፅ ኤርትራ እስከ ሱዳን እንዲሁም ማስተላለፍ በበዛበት በዚህ ወቅት አሜሪካ ከሶማሊያ የተሻለ አማራጭ እንደሌላት ነው ሞቃዲሾ የገለጸችው። ሶማሊያና አሜሪካ ረዘምና ዘለግ ላሉ ዘመናት የትብብር ስምምነት እንዳላቸው የሞቃዲሾ መንግስት ያነሳ ሲሆን እንደ አውሮፓ አቆጣጠር በ1980 ከአሜሪካ ጋር አድርገውት የነበረውን የወደብና ኤርፖርት ለወታደራዊ አገልግሎት የሚያውል ስምምነት አሁን እናድስ ስትል ነው ጥሪ ያቀረበችው። ጥሪውን ያቀረቡት የሶማሊያ ውጭ ጉዳይ ሚኒስቴር አሊ መሐመድ ዑመር ባልካድ ናቸው። ሚኒስቴሩ የሶማሊያ መንግስት ለዋሽንግተን ህጋዊና የደህንነት ትብብርን የሚመለከት ሀሳብ ማቅረቡን ገልጸዋል። የሶማሊያ መንግስት ከወደብና ኤርፖርት ወታደራዊ ግልጋሎት በተጨማሪ ዋሽንግተን የሶማሊያ ልዩ ማዕድናትን እንድታበለጽግም ሀሳብ አቅርቧል። ሶማሊያና ሶማሊላንድ መሰል ስምምነት ለአሜሪካ ሲያቀርቡ ይሄ ለሁለተኛ ጊዜ ነው። ሶማሊላንድ ከዓመት በፊት ከኢትዮጵያ ጋር የተፈራረመችውን የመግባቢያ ስምምነት ተከትላ ለዋሽንግተን መሰል ሀሳብ አቅርባ የነበረ ሲሆን ሞቃዲሾ በርበራን ጨምሮ ሁሉንም ወደቦች ተጠቀሚበት ስትል ቀጥላ አመልክታ ነበር። ሶማሊላንድ በአብዛኞቹ የሶማሊያ ወደቦች ሞቃዲሾ ቁጥጥር እንደሌላት በማንሳት ጉዳዩን ማጣጣሉ አይዘነጋም። ዋሽንግተን ከእስራኤል የሶማሊላንድ የመጀመሪያ እውቅና በኋላም በራስ ገዟ ጉዳይ እስካሁን ምንም አይነት አቋም አላንጸባረቀችም። እንደውም የሶማሊያ ሉዓላዊነትን ስለማክበር ጠበቃውን እየታየች ነው። ዋሽንግተን ከመቼውም ጊዜ በበለጠ በሶማሊያ የአልሸባብና እስላሚክ ስቴት ኃይሎችን ለማዳከም ከፍተኛ አየር ድብደባ እያደረገች ትገኛለች። በዚህም በሶማሊያ ያለው የጦርነት ሚዛን እየተቀየረ ስለመሆኑ ከሰሞኑ ተዘግቦ ነበር። እስራኤል ዋሽንግተን ፈለጓ እንድትከተል ብትወተውትም ፕሬዝዳንት ትራምፕ በሶማሊላንድ ጉዳይ እንደማይቸኩሉ መግለጻቸው ይታወሳል። በቀጣይ መረጃ በግብጽ የሚገኙ ኤርትራውያን ስቃይ። በግብጽ የሚገኙ ኤርትራውያን ስደተኞች ለእስርና ለከፋ ስቃይ ተጋልጠዋል። በግብጽ የሚገኙ ከ3000 በላይ ኤርትራውያን ስደተኞች ለእስር፣ ለጾታዊ ጥቃትና ለከፋ የማሰቃየት ድርጊት መዳረጋቸውን አንድ የሰብአዊ መብት ተሟጋች ድርጅት አስታወቀ። ከ1985 ዓ.ም ጀምሮ ሀገሪቱን እየመሩ ያሉትና እስካሁንም ምርጫ አካሄዱ የማያውቁት ፕሬዝዳንት ኢሳያስ አፈወርቂ ዜጎቻቸውን ላልተወሰነ ጊዜ ለወታደራዊ አገልግሎት የሚዳርጉ በመሆኑ በርካታ ወጣቶች ሀገሪቱን ጥለው እንዲሰደዱ ምክንያት መሆኑ ይታወቃል። ሁማን ራይትስ ኮንሰርን ኤርትራ HRCE የተሰኘው ድርጅት ባወጣው ሪፖርት መሰረት ካለፈው ጥር ወር መጀመሪያ ጀምሮ ከ3000 በላይ ኤርትራውያን ስደተኞች በግብጽ ተይዘው ታስረዋል። ድርጅቱ የሰበሰባቸው ምስክርነቶችና ፎቶግራፎች እንደሚያሳዩት ታሳሪዎቹ በድብደባ፣ በሙቅ ውሃና በኬሚካሎች በሚደርስ ቃጠሎ እንዲሁም በጾታዊ ጥቃት እየተሰቃዩ ይገኛሉ። በእስር ላይ በነበረች አንዲት እናት ላይ በደረሰ እንግልት ምክንያት 2 ታዳጊ ልጆች ሕይወታቸው ማለፉን ድርጅቱ ገልጿል። በተጨማሪም አንዳንድ ስደተኞች በተባበሩት መንግስታት ከፍተኛ ስደተኞች ኮሚሽን የተመዘገቡ ቢሆንም ከግዳጅ ስደትና ከእስር ሊጠበቁ ሲገባ በግብጽ ባለስልጣናት ወደ ኤርትራ ተላልፈው እየተሰጡ መሆኑ ተመልክቷል። በስደተኞች ላይ እየደረሰ ያለው እርምጃ ግብጽና ኤርትራ ከኢትዮጵያ ጋር ባላቸው አለመግባባት ምክንያት ዲፕሎማሲያዊ ግንኙነታቸውን እያጠናከሩ በመጡበት ወቅት የተከሰተ ነው። ግብጽ የኢትዮጵያ ታላቁ ህዳሴ ግድብ በውሃ ዋስትናዋ ላይ ህልውና ስጋት ደቅኖብኛል በሚል ስትወነጅል፣ ኤርትራ በበኩሏ ኢትዮጵያ የአሰብን ወደብ ለመቆጣጠር ወረራ ልታካሄድብኝ ነው የሚል ስጋት አላት። HRCE የተባበሩት መንግስታት ድርጅት ስደተኞችን ወደ ኤርትራ አሳልፎ የመስጠቱን ሂደት በአስቸኳይ እንዲያስቆም ጥሪ ያቀረበ ሲሆን ግብጽም በዓለም አቀፍ የስደተኞች ህግ መሰረት ግዴታዋን እንድትወጣ አሳስቧል። እንደ ድርጅቱ መረጃ በኤርትራ ውስጥ ጋዜጠኞችን፣ የፖለቲካ ተቃዋሚዎችንና የሃይማኖት አናሳ ቡድኖችን ጨምሮ ከ10,000 በላይ ህሊና እስረኞች ይገኛሉ። ብዙዎቹ ያለምንም ፍርድ ቤት ሂደት ለዓመታት በእስር ላይ እንደሚገኙም የፈረንሳዊ ዜና አገልግሎት AFP ዘግቧል። ውድ ቤተሰቦቻችን ለዛሬ ያዝንላችሁን ርዕሰ ጉዳዮች እዚህ ላይ ቋጨን። ላይክ፣ ሼር እና ኮሜንት በማድረግ ለቻናላችን ድጋፋችሁን መግለጽ እንዳትዘነጉ እያልን ከሌሎች መረጃዎች ጋር ደግመን እስክንገናኝ ቸር ያሰማን ስንል ተሰናበትን።